የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ ሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባር እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ተጠብቀን 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደል? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አቃለው ምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባር በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሳ አታውቅም እኮ ደግፍ ነው ምል። እንዴት አባቱን የተደሰትኩት ነው ምል። እንዴት አባቱን የተደሰትኩት ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምል። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። አሁንስ አላሁ አክበር በኢየሱስ ስም በዚያ በበጋ እጮኛ ጠፍቶ ብትነጋ ይሄ ነው አርሰናል ግባ እናውጣው። ሁለት ትላልቁን ዋንጫ በስመ አብ የታብ ማን አሞኛል ጀሞ። ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ አልሐምዱሊላህ ጀሞ ስለሚቻል ይላል አርሰናል። ደም ቀዘንን ዛሬ እኔ እንደ ሲሞኒ የደንቆሮ አሰልጣኝ በህይወት አይቻላቅም። መከላከል የማይችል ሀራም ፉትቦል የሚጫወት አሰልጣኝ ደንቆሮ የመሀይም ልጅ 4-4-2 ጊዜ በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተቀባለ 4-4-2 የጠነባ እግር ኳስ ነው። ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን? ይሻው እንዴት ያንተ ልጅ እንዴት ነው የወያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀል? ጃምርት ይከበላ ምንድነው የሚያበሽቀል? እዚህ መድረክ ላይ ጀሞ ተነቀናል፣ ተሰድበናል፣ ተተፍቶብናል። ግን ያንኑ ሁሉ ነገር ልንሽርበት የምንችለው ትልቅ እድል ነው ዛሬ ይዘው የመጡት አርቴታና ተጫዋቾቻችን። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ምንም በተጨነኩም ምንም ቢሆን ግን አኩርታችሁኛል። ምድረ ወረኛና መቀኛ በሙሉ ቋጣሪ ማለት ነው። እንዲህ እያየኸኝ አመቱን ሙሉ ስለኔ ክፉ ነገር እያወራ ስለ ቡድኔ ማለት ነው ክፉን እያነሳ ይኸው ፋይናሊስት ሆኗል። ፋይናሊስት ላይ ደግሞ ደርሶ ዋንጫውንም አይበላም እንደምትለኝ እኮ አምናለሁ። አትሌቲኮን አታልፈውም ስትለኝ አትሌቲኮን አልፌ ያሳይቻለሁ አይደል? ዋንጫውንም አትበላም ትላለህ። ዋንጫውን በልቼ አሳየሃለሁ። በአግባቡ ነው ይሄን የምነግርህ። ቴንኪው አርሰናል። ወይኔ እኔ ዛሬ ማመን አቃተኝ። ቪዲዮ መስራት ነው ያቃተኝ ጀምአው። ወይኔ አርሰናል፣ ወይኔ የአርሰናል ደጋፊ
ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባርለ እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደል? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አቃለው የምትል ከሆነ የቀበሌህን ክለብ አሰልጥነህ የሆነ ቦታ አድርሰው አትተንትንልን። ገባርለ በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሳ አታውቅም እኮ ደግፍ ነው ምል። እንዴት አባቱን የተደሰትኩት ነው ምል። እንዴት አባቱን የተደሰትኩት ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምል። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰንን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰንን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። ቤተሰብ እኔ የሚያስፈራኝ ነገር አርሰናል ፍጻሜ መድረሱ አይደለም። ይሄንን አርሰናል እኔ አላቀውም። ይሄንን አርቴታ እኔ አላቀውም። ቤተሰብ እኔ አላቀውም። እንዴ ባለቀ ሰዓት አልቆ እንኳን እኮ ፕረስ አድርጉ እያላቸው ያለው ምን አይነት ፕረሲንግ ነው? ምን አይነት እንዴት አድርገው ነው የሚጫኑት? ሲከላከሉ እንደምታውቁት ነው ቤተሰብ። እንዴት አድርገው ነው የሚጫወቱት? እኔ ይሄንን አይነት የአርሰናል አጫወት አላቀውም። እኔ ይህን ዋንጫ እንደበሉት የምቆጥረው እንደበሉት ማለት ነው። በምን አይነት መንገድና ሁኔታ ነው ፒኤስጂ ወይም ሙኒክ ይህንን የሚከላከሉት? እነሱ ክፍት ናቸው፣ ቢያገቡም ይገባባቸዋል። አርሰናል እንዴት ነው የሚገባው? መከላከል ነው አይታችኋል። እንዴት ፕረስ እንደሚያደርጉ አይታችኋል። ይሄ ሉዊስ ኪሊ የሚባል ተሞተ ልጅ ተመልሷል። ሙሉ ነገሩን የቀየረው እሱ ነው። ወይኔ አርቴታ ራሱ በቃ ምንም መፍራት ትቷል። ይሄ ነበር የሚያስጠቃቸው። እሱን ነገር ትቷል። ወይኔ እሺ ፍሬያችን እሺ ዘር እንኳን ሳይነካ ወይ ዘንድሮ አለቅን። በስመ አብ አይናችን እያየ ፋይናል ደረሱ። አይናችን እያየ ከ20 ዓመት በኋላ ፋይናል ደረሱ። በኢየሱስ ኧረ ጌታዬ ሄደሽ እኮ ለነገሩ የሚያጋጥምሽ እሳት የላሰው ቡድን ነው። ግን ምንም ቢሆን ሪስፔክት ከዓመት በኋላ ሪስፔክት። ግን እኛ እየተዘናጋን ነው። በእውነቴን ነው የምላችሁ፣ እየተዘናጋን ነው። ቋጠሮ እየተዘናጋን ነው። እኛ ብቻ አይደለም እየተዘናጋን ያለነው። ደግሞ ኪም ጆንግ ኡን ይሄን ቪዲዮ ለሱ አድርሱልኝ፣ እንደው ስለ እግዚአብሔር እንደው ለለምናችሁ። እኔ አላወራኝም ነገር አድርሱልኝ ይሄን ቪዲዮ ለሱ። ምን ነው ዝም አልኩ እንደማ እንደው ለቻይንኛ ማውራት ብችል ኖሮ እንደው በሻልኩኝና ባወራ። ኧረ በስመ አብ ሄደሽ የሚደርስሽ እሳት የላሰ ቡድን ነው። እሱን እናውቃለን። ይሁን ብቻ ሪስፔክት ከ20 ዓመት በኋላ ኧረ አትሌቲኮ አረሙሽ። ኧረ በመድኃኒዓለም የመድፈኛው ቤተሰብ ደስታዬን መቆጣጠር ባልችልም ለጠላት ደጋፊና ወገን መስሎ ማሊያ ለብሶ ለሚወጋኝ ደጋፊ ይሄንን ቪዲዮ ታደርስልናለህ። ጠላት ባየር ሊቨርኩሰንን አታልፍም፣ ስፖርቲንግን አታልፍም፣ አትሌቲኮን አታልፍም። አትሌቲኮን ካለፍክ ራሱ ፒኤስጂ እና ባየርን ይሄ 5-4 እኮ ይሄ ዋንጫ ጨዋታ ነው ምናምን ይላል ጠላት። ደደብ ስለሆነ የአምናው ቻምፒየንስ ሊግ ፋይናል 5-0 አለቀ። አንድ ዓመት ነው ኳስ ያያችሁት። ምክንያቱም አንድ ዓመት ካልሆነ ከሱ በፊት የነበረው ሪያል ማድሪድ ዶርትሞንድን 1-0
ከሱ በፊት የነበረው ማን ሲቲ ኢንተር ሚላንን 1-0፣ ከዛ በፊት የነበረው ሪያል ማድሪድ ሊቨርፑልን 1-0፣ ከዛ በፊት የነበረው ቼልሲ ማን ሲቲን 1-0፣ ከዛ በፊት የነበረው ባየር ሙኒክ ፒኤስጂን 1-0። አንድ ዓመት ነው እንደ ኳስ ያየው አንተ ደደብ። እንደ ፒኤስጂ እና እንደ ባየር የሚጫወት ቡድን ዋንጫ አይበላም ነው ማለት 1-0 የሚያሸንፈው ቡድን ነው ዋንጫ የሚበላው። ዌር ዘ ገነርስ። ለወዳጅ ደጋፊ ደግሞ ማን ደደብ እንደሆንክ አስረግጬ ልንገር። ወዳጅ ነኝ ብለህ ዝም ብለህ የምታስወጋን ከዚህ ጨዋታ ኤዜ መውጣት ነበረበት፣ እንደዚህ መሆን ነበረበት፣ እንደዚህ መሆን። ኳስ ምታክ ከሆነ ለምን የቀበሌ ክለብን አታሰነጥልም አንተ ደደብ? እኔ ይህንን ክለብ የደገፍኩት ዋንጫ ብላብላብላብላብላም ግን ዋንጫ እንፈልጋለን ምናምን። እሺ እስካሁን ድረስ 20 ዓመት ስደግፈው ለምንድን ነው እዚህ መድረክ ላይ ያልመጣኸው? አልደረስክም እኮ ይህን መድረክ አላየኸው። ገባህ? ቬንገር እስካሁን ድረስ ቢኖር ዋንጫ ይበላልን ነበረ። ቬንገር የለቀቀው ግን አንተን መንከባከብ ሰልችቶት ነው። ገባህ? አውት ብለህ ነው ያስወጣኸው። ይህንንም ወርቅ የሆነ ሰውዬ ልታስወጣብን ነበር አንተ ደደብ። 3 ጊዜ ነው ደደብ ያልኩ። 3 ጊዜ ደደብ ስለሆንክ ማለት ገባህ? እኔ ስለደገፍኩ ተሰድቤያለሁ። በራሴ ደጋፊ መሀይም አንተ ደስታ አይገባም። ዋንጫ እስካሁን ያልበለነው በእንደዚህ አይነት እጥያም ደጋፊዎች ነው። ገባህ? ያለፈው ሳምንት ማሊያውን ይቀዳል፣ አሁን መጥቶ ከኛ ጋር ሊጨፍር ይሞክራል። ይሄን ትበላለህ። ይሄ ደስታ የኛ ብቻ ነው፣ የኛ ብቻ ማለት። እንዴት መደሰት እንዳለብኝ ራሱ አላቅም፣ ግን ይገባናል። እግዚአብሔርን ከልጅነት እስከ እውቀት በዚህ ክለብ ብዙ ያየን ደጋፊዎች አለንና we deserve it guys። በእውነት እዚህ መድረስ ይገባናል። እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ። ማርያምን እንዴት መደሰት እንዳለብኝ ዛሬ አላቅም። ዛሬ የደስታ ጥግ ላይ ነኝና ውስጤ ምን እየተሰማው እንዳለ ማሳየት ብችል ማውጣት ብችል በጣም ደስ ይለኝ ነበር። ግን ጌታዬ ሆይ እንዴት መደሰት እንዳለብኝ ራሱ አላቅም። ግን ይኸውላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን ታክሰን በጧት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆንን፣ በጧት ተነስተን ስራ ቦታ ስንሄድ የስራ ቦታ ሰዎች መቀለጃ ላረጉን ሰዎች ለኛ ነው። እግዚአብሔር we deserve it። ይኸውላችሁ ይህንን ደስታ we deserve it guys። እግዚአብሔር we deserve it። በፈጣሪስ እንኳን ደስ አለን። በጣም ነው የምወዳችሁ። እመጣለሁ። ይሄ ትንሽ ያው የሆዴን ላውጣው ብዬ ነው እንጂ ይቀረኛል ገና። እሺ አርሰናል ቻምፒዮንስ ሊግ ፋይናሊስት ሆኗል ከ2006 በኋላ። አትሌቲኮ የሚያስፈራ ቡድን አልነበረም፣ አንደኛ። ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ፣ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ። ለሱ ተዘጋጁ። በቃ ብዙ ምለው ነገር የለው። እንኳን ደስ አላችሁ። ለፋይናል አልፋችኋል። እንዴ ነው ነገር? ዋንጫው ዛሬ ነው። ለምንድን ነው እንደዚህ የሚደሰቱ ሰዎች? ዋንጫው ዛሬ አይደለም አይደል? እርግጠኛ ናችሁ? አዎ ነገ ይጫወታል ፒኤስጂ እና ሙኒክ፣ ከዛ ነው ፋይናል እና አዎ እሺ ይሁን። ኧረ ርችትም ተተኮሰ። ይሄ ነገር ዛሬ ነው እንዴ ዋንጫው? ጎበዝ አሳውቁን የሆነ ያመለጠን ነገር ካለ እንጂ ፋይናሉ ገና ነው። እንኳን ደስ አላችሁ። ፋይናሉ ገና ነው። እንኳን ደስ አላችሁ። በቃ ስንት ጊዜ የሚገኝ ነው ይሄ እና ነገ ደግሞ እንጠብቃለን። እስኪ ማን እንደምታረጉ ፋይናል ላይ። ያው ግን እንኳን ደስ አላችሁ። በጣም ደስተኛ ነኝ። እግዚአብሔርን ነው የምላችሁ። በቃ እኔ በአርሰናል በህይወት ይሄ ልጅ አርሰናል አይንቱ the final of the Champions League። እኔ በህይወቴ አርሰናልን ቻምፒየንስ ሊግ ላይ ገብቶ አይቼው አላውቅም። መጨረሻ ጊዜ አርሰናል ቻምፒየንስ ሊግ የገባው 2006 ነው። እኔ 3 ዓመቴ ኦልሞስት 4 ዓመት ሊሞላኝ አካባቢ ነው የዛን ጊዜ። ከዛ በኋላ ቻምፒየንስ ሊግ ፋይናል ገብቶ አያውቅም ብሮ።
አይ አም ዘ ሃፒየስት ማን አሁን ላይ ማለት በተለይ ደስታን ድርብ የሚያደርገው መሰላችሁ ሳካ ማግባቱ ነው። ከዚህ ለምን መሰላችሁ ሳካ ይሄ 77 ለብሶ ዩሮፓ ሊግ ዴቢዩት ካረገበት ጨዋታ ጀምሮ ማለት ነው በቃ he was destined for this bro. I am the happiest person በጣም በቃ በእውነት እኔ ደስታዬ 1-0 አሸንፈናል። እኔ ነግሬያችሁ ነበር አርሰናል ማለት ነው የዛኔ ሊቨርኩሰን ጋር ሲደርሰው ነው በቃ ፋይናል እንደደረሰ እርግጠኛ ግን seeing it happen ማለት ነው seeing it ይሄ እኔ በጣም አንተ ሃፒየስ ነው። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። አርሰናል ደጋፊዎች በሙሉ ላኩላችሁ ይሄን ቪዲዮ። ጋብሪኤል ነው የተከላካይ ነው ራያ ማለት ነው። እኔ ጋብሪኤልና ራያ ዲሲር ማለት እኔ ብቻ አይ ዶንት ኖ አሁን ቃላት የለኝም። በጣም ደስተኛ ስለሆንኩኝ ማለት ነው። እኔ ምን እንደምላችሁ አላውቅም። በቃ አርሰናልን ለመጀመሪያ ጊዜ ነው ቻምፒየንስ ሊግ ፋይናል ላይ ያየሁት። እኔ እኮ ነግራችሁ ነበር አርሰናል ኤፕሪል ላይ ነበረ ችግሩ። አሁን ሜይ ነው። ሜይ all the success come to my club። በቃ ይሄ እኔ አይ አም ዲቢ እንደምነግራችሁ አላውቅም ብቻ ድርብ ድል ነው ደግሞ ለኛ። ትናንትና ሲቲ ነጥብ ጥሏል። ፕሪሚየር ሊጉ ላይም ደርሰናል። ቅድም የሆነ ቪዲዮ ሰርቼ ማለት ነው አርሰናል የፕሪሚየር ሊግ ፋይናል ደርሷል፣ ቻምፒየንስ ሊግ ፋይናል ዛሬ ማታ ይደርሳል ስል ኮሜንቱን ገብታችሁ አንብቡት። አይደርስም ምናምን ሲል የነበረ ሰው ላኩላችሁ። ብቻ አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። በቃ ዛሬ ቱዴይ በቃ በጣም የደስታችን ቀን ማለት ነው። ቢግ አፕስ ቱ ሳካ ዘገነርስ እንኳን ደስ አላችሁ። ከልጅነት እስከ እውቀት ድረስ ለዚህ ታላቅ ክለብ ለከፈላችሁት እያንዳንዱ መስዋዕትነት አርሰናል በዚህ ዓመት ይክሳችኋል። እንግዲህ በዚህ ዓመት ከኔ ጋር ብዙ ነገሮችን ተመልክተናል ብዬ አስባለሁ። ብዙ ክህደቶችን ተመልክተናል። ከማሊያ ማቃጠል፣ ማሊያ መቅደድ፣ ክለብን መክዳት፣ አሰልጣኝን ፎቶ መዘግዘቅ ድረስ ብዙ ነገር ተመልክተናል። እኔ ላይም በርካታ ቪዲዮዎች ተሰርተዋል። አብዷል እስከምባልም ደርሻለሁ። ችግር የለውም ግን ለአርሰናል ደጋፊዎች ብቻ ሳይሆን ለመላው ለሁሉም ደጋፊዎች ክለባችሁን በምን ደረጃ ማመን እንዳለባችሁና እስከ አንዲት የደም ጠብታ ድረስ ክለባችሁን መደገፍ እንዳለባችሁ በአቅሜ ያስተማርኳችሁ ይመስለኛል። ብዙ መናገር አልፈልግም። ዘገነርስ እንኳን ደስ አላችሁ። አርሰናል የቻምፒዮንስ ሊግ ፋይናል ተፋላሚ መሆኑን አረጋግጧል። ተፋላሚ ለማንኛውም እንኳን ደስ አላችሁ። ወደ ነቆራው እመጣለሁ በሌላ ቪዲዮ። ግን ይሄ ቪዲዮ እንኳን ደስ አላችሁ ከ20 ዓመት በኋላ ነው አይ ቲንክ ፋይናል የደረሳችሁት። በልታችሁት አታውቁም፣ ግን ከ20 ዓመት በኋላ ፋይናል ደርሳችኋል። እኔ ብዬ ነበር ባርሳ ሲወድቅ አትሌቲኮ ማድሪድ አርሰናል እንደማያልፈው ተናግሬ ነበር። ሲጀመር ምን አይነት የተልከሰከ አግሪጌት 2-1 ምን አይነት የሚያስጠላ ጨዋታ ነው ለተመልካች። ለአርሰናል ደጋፊ ደስ ይላል። አርሰናልን ባርሳን ጥሎ ሲያልፍ አትሌቲኮ ማድሪድ አርሰናልን አያልፍም ያልኩበት ምክንያት አርሰናልን ስትገጥመው ተከላክዬ ከዛ ወይ ሲገባብኝ ነው እንጂ ሪያክት ማረ ወፍ አታገባም ወይ ስትሯሯጥ እንዲገባባል ላኪ ኮንግ ታገባለህ ከቻልክ። እንደ አትሌቲኮ ማድሪድ አይነት ቡድን ደግሞ ደና ምላሽ መስጠት አይችልም ለአርሰናል። ስለዚህ አቻ ነህ አይደለ? የመራህ አይደለም አቻ ሆነን የመጣው አትሌቲኮ ማድሪድ እንደ ደና ቡድን ተጋፍጠህ ሳትከላከል ፈርስታፍ ላሸንፍ እኔም ላግባ ምናምን እዚህ ሃይ ቴምፖ ጌም ብታረገው ኖሮ በእርግጠኝነት እነግርሃለሁ ታልፍ ነበር። አሁን ግን ወድቀሃል፣ ባርሳንም ጥለሃል፣ የትም አልደረስክም። እሰይ እና ያው ስለ ጨዋታው ስናወራ ፈርስታፍ አርሰናል ዶሚኔት አድርጎ ሙሉ ለሙሉ ነው የጨረሰው። ያ ዶሚኔሽን ደግሞ አንድ ጎል እንዲያገቡ ረድቷቸዋል። የተልከሰከሰ ኳስ ቢሆንም እንትና ተፍቶት ምናምን ማለት አያስፈልግም። የፈጠሩት ጫና ነው ወደ ጎል እንዲቀየር ያደረገው። ግን ሰከንድ አፍ ደግሞ በአንጻሩ አትሌቲኮ ማድሪድ የተሻለ ሆኖ ቀርቧል። ግን አሪፍ እድሎችን መፍጠር አልቻለም። የተሻለ የነበረ ቢሆንም አትሌቲኮ ማድሪድ ጊዮኬሬሽ ጋር እያሻሙ ዝም ብለው ፋውሎችን ነው በቃ ሲያሸንፉ የነበሩት። ለጊዮኬሬሽ ሰጡታል፣ ይላፋል፣ ፋውል ምናምን ነው ብቻ ደና ሃይላይትም አልነበረውም ጨዋታው። ኤኒዌይ ፋይናሉን የምናየው ይሆናል። አቡሻ ይህን መረጃ አርሰናል ትንሽ የሆነ ወጣ ገባ ድልድሉ ስላለ ነው ፍጻሜ የደረሰ ለሚለው ልጅ ሼር እያደረግከውን ንግባ ማለት ነው። በታሪክ ነው ማወራ። አሁን ስለ ታሪክ ገባ። በታሪክ ለመጀመሪያ ጊዜ ምንም ጨዋታ ሳይሸነፍ ፍጻሜ ደርሷል። የሚበላው ከሆነ ምንም ጨዋታ ሳይሸነፍ ቻምፒዮንስ ሊጉን የበላው ክለብ አርሰናል ነው ተብሎ ይጻፋል። ቻምፒዮንስ ሊግ ላይ ፕሪሚየር ሊጉ ላይ ደግሞ አንድ ክለብ አለ አሉ ምንም ሳይሸነፍ የበላ። እናንተ ስሙን ጥሩት። ምናልባት ታሪክ ራሱን ይደግም ይሆን በሌላ መድረክ? እንዴት ነው ነገሩ? ሐሳብ አስተያየት እናንተ ነው። ሚካኤል አርቴታን ግን አለማድነቅ ይቻላል ወይም መነፈግ አይሆንም? አሁን አለማድነቅ ከ20 ዓመት በኋላ ነው ለፍጻሜ የደረሰው አርሰናል። ታዲያ በዘመናዊ እግር ኳስ በሚያብድበት ጊዜ በባሌም በቦሌም ፍጻሜ መድረስ የቀልድ የዋዛ ወይም የሆነ ዕቃቃ ይመስላል ነው?
እሱማ አይመስልም እያልክም ጻፈው ቅራ ይበለ በቃ አንዳንዴ የምናድንቅ ነው ምልክኩ ፍትደበቅ ደነቅ ነው ሐሳብ አስተያየት እናንተ ሼር ኮፒ ሊንክ አይረሳ አዳዲስ ሰዎች ፎሎም አድርጉ ብቻ ይመቻችሁ እናቴ ትሙት ፋይናል ደረስን ቻምፒየንስ ሊግ ፋይናል ደረስን ማን ማመን አልቻልኩም እግዚአብሔር እኔ ማመን በህልሜ ነው ወይኔ ያየሁት ያሉት ፋይናል ደረስን ቻምፒየንስ ሊግ በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ እናቴ ትሙት ምን አይነት ቲም ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው ሳካ ግን ትችላለህ የመጨረሻ ነው የምትችለው እናቴ ትሙት በጣም ነው ያስደሰትከኝ ማን ሁሉም ተጫዋቾች ይችላሉ ዛሬ ቤን ዋይት እንዲጮት በጣም ትችላለህ ካላፊዮሪ እንዳለ ሙሉ ቲሙን የተጫወተው በጣም ነው የምትችሉት እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታረግ ነበር እናቴ ትሙት ማለት ገና ይላችሁ አሁን ይላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል ፋይናል ይል ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን ገብታችኋላ ከዚህ በኋላ ማንንም አያስቆመን ወይኔ ፋይናል ድረስ ወይኔ አይ ደክሜው ታታሪው ለፍቶ አዳሪው ሜዳ ውስጥ ካለ ያለውን ሁሉ አንድ ሳያስቀር የሚሰጠው ዴክላን ራይስ እንደዚሁም ደግሞ ሜዳ ውስጥ ገብቶ ለነፍስ የሚጮት እስኪመስል ድረስ ማለት ነው ግራ በሚያጋባ ሁኔታ ሌሎች ሲሸሹ ፊት ለፊት ደረቱን ሰጥቶ ያለውን ሁሉ የሚያደርገው ሲለው ደግሞ አላገባ ሲሉት መጥቶ እያበረረ ጎል የሚያስቆጥረው ጋብርኤል ማጋሌጅን ጨምሮ እንደዚሁም ሱፐርስታር ቡካዮ ሳካ የ2025-26 የአራዳ ከንቲባዎች የቻምፒዮንስ ሊግ ተፋላሚ ሆኗል አርሰናል ይሄ ለሚኬል አርቴታ ሰራዊት እጅግ በጣም አስደናቂ ነው ብሎላቸው አርጎላቸው ደግሞ ቻምፒዮንስ ሊጉን የሚያነሱት ከሆነ በወርቅ ራሳቸውን የሚያጽፉ ይሆናል እውነት ነው የሚኬል አርቴታ ሰራዊት ዘንድሮ ብዙ ደክሟል እውነት ነው የሚኬል አርቴታ ሰራዊት ዘንድሮ ያላ አንድ አላማ አለፋም አልደከመም አልተፍጨረጨረም አልሮጠምም ምን አለባት ያራዳ ልጆች እቺ ቻምፒዮንስ ሊግ አንንጃ ብቻ ያራዳ ልጆች ለማንኛውም አላውቅም ነገ የነገውን ተፋላሚዎች ተዋቸው ዛሬ ግን አርሰናል የፍጻሜ ተፋላሚ ሆኗል ሐሳብ አስተያየት እናንተ ነው ለአርሰናል ደጋፊዎች እንኳን ደስ አላችሁ እያልኩኝ አርሰናል ቻምፒዮንስ ሊግ አግኝቶ አያውቅም ቢያረግለት ያራዳ ልጅ ምቾትና ምኞት ነው ሐሳብ አስተያየት እናንተ ነው ሼር ኮፒ ሊንክ አይረሳ ይመቻችሁ እዚህ ነው ባርሳን የጣልከው አትሌቲኮ ምን አይነት ቅዝን ነው ቡድን ነው በእናትህ ኧረ ባርሳ ቢሆን የደርሶ ነበር ኧረ በእናትህ ኧረ አትሌቲኮና ኤቨርተን የሆነ ግንኙነት አላቸው ምንድነው እየተካሄደ ያለው ቻምፒዮንስ ሊግ ፍጻሜ እዛ ሲቲ ጥሏል ሁለቱንም ከበላስ እንዴ አንድ ጨዋታ ነው እኮ አንድ ምን እንደሚፈጠር አይታወቅም እኮ እንዴ ተጋግረው ጎል ላይ ይቆያሉ ከዛ የሆነ ኳስ ያልፋል ኦር የሆነ ፔናልቲ ምናምን እግር ኳስ አምላክ ካላት ማለት ትክክለኛ ዳኛ ካላት ነገ የሚጮተው ነገ ከሚያሸንፈው ቲም ነው ቻምፒዮንስ ሊግ መብላት ያለበት ግዴታ ነገ የሚደረገውን ጨዋታ ደግሞ ሜል ቤት ላይ እየተዝናናችሁ መጫወት ትችላላችሁ የምብሮሞ ኮል ተጠቅማችሁ ሬጂስተር ስታደርጉ 200% ቦነስ እና የ24000 ብር ተካፋይ መሆን ትችላላችሁ ሊንኩን ባዮ ላይ ቴሌግራም ቻናል አለ እሱ ውስጥ አስቀምጥላችኋለሁ ቴሌግራማችንን ጆይን አድርጉ እንጂ ቻምፒዮንስ ሊግ ፋይናል እና ፕሪሚየር ሊግ ዊነር ከዛ አሪፍ ነገር ካደረጉ የሀገራት ላይ ራይስ ባላንዶር ሊበላ አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፋይናሊስት ሆኗል ማለት ነው ኮንግራ ሴ ፋሚሊዎች ኮንግራ ባይዜ ማለት ነው እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ ፈልጋለን ማለት ነው እንኳን ደስ አላችሁ አርሰናል ደጋፊዎች በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው አርሰናል በድጋሚ እንኳን ደስ አላችሁ አርሰናል ፋሚሊ ኮንግራ አርሰናል እንዲኖ ጨዋታ ቀያሪ አስረግጠህ ነገር ለዛ ለቀጣሪ ሻምፒዮንስ ሊግማ እንወጥራለን እስከ መጨረሻው እንታገላለን ከአራቱ ዋንጫዎች ይቀሩ እነዚህን ሁለት ትላልቅ ዋንጫዎችማ እንዴት አድርገን መንከባከብ እንዳለብን ከእናንተ ልምድ አልወስድም ሲጀመር ደረጃ ማለት ነው ዝም ብላችሁ ደከማችሁ ስለዚህ እባካችሁ እና ቻው ደህና ደሩ ጎል የሌለበት ጨዋታ መሆኑ ትንሽ ደብሮኛል እና ያው ዋናው ማለፋችን ነው ደህና ደሩ የአርሰናል ደጋፊዎች ምን እየተሰማችሁ ነው
ምንድነው በልባችሁ የሚመላለሰው ሐሳብ? ከእንቅልፋችሁ ጠዋት ተነስታችሁ ምን አሰባችሁ? ስለ ክለባችሁ ምን አላችሁ? እስቲ ከጓደኛችሁ ጋር የመጀመሪያ የስልክ ልውውጣችሁ ምን ነበረ? እስቲ ኮሜንት ላይ ጻፉልኝ። እኔ ነገ ጠዋት እስኪመጣ ነው የጓጓሁት። በቃ አትሌቲኮን አልፈን ነገ ጠዋት ለሻምፒዮንስ ሊግ ፋይናል የደረስን፣ ፕሪሚየር ሊጉን ለማሳካት 3 ጨዋታ ብቻ የቀረ በእጃችን፣ በተለይ ዌስት ሃምን ካሸነፍን በቃ 100% እንዳረጋገጥን ቁጠሩ። እንደዛ የቀረ ክለብ ደጋፊ ነኝ ብዬ ማለት ነው። ነገ ጠዋት ጎምልል እስክል ድረስ ጓጉቻለሁ። የዛሬው ጨዋታ አልፎ ማለት ነው። ዛሬ መፎከር መሸለል ምናምን አልፈልግም። አትሌቲኮን እንዴት ነው የምንጫወተው ምናምን ብዬ መቀባጠር ራሱ አልፈልግም ማለት ነው። እናንተ ግን ምን እየተሰማችሁ ነው? በእናታችሁ ቢስሚላህ። አንድ መጽሐፍ ይወጣል፣ አንድ ፊልም ይወጣል፣ የዘንድሮ ሲዝን ማለት ነው። አንድ የሰርቫይቫል ፊልም ይወጣል። ገባ የሆነ ቁፋሮ ውስጥ ገብቶ ምናምን ነገር ተደርምሶበት መሬት ሊወጣ ያለ ሰው ታሪክ ይወጣዋል። ቢጻፍ እንጽፈዋለን፣ አንድ ቀን የዘንድሮን ሲዝን እንጽፈዋለን። እናንተ ምን እየተሰማችሁ ነው? እስቲ ኮሜንት አድርጉ። ቻምፒየንስ ሊግ ፋይናሊስት በህይወታችሁ ለሁለተኛ ጊዜ ልበሉት ነው እንዴ? እንዴት ነው ነገሩ? እኔ ክርስቶስን ነው የምላችሁ። በጣም ኢነርጂን አባከንኩ ለአትሌቲኮ በመቋጠር። ዘይዶን ዲዘርቭ የኔን ቋጠሮ በእንግሊዝኛ ምንድን ነው? ዲዘርቭ አያደርጉትም። ክርስቶስ ምስክሬን። አንተ ሰው ማትላችሁ ተጫዋቾች ናቸው ያሉት። ጭራሽ እግዚአብሔርን ነው የምልህ። ትናንትና አልቫሬዝን እና እንትናን ሲያስወጣቸው በጣም በቃ አስጠላኝ፣ ጨዋታው አስጠላኝ ነው የምልህ። ግሪዝማን አትበሉትም። እኔን እመኑኝ፣ እኔ ድግስ ደግሳለሁ። እናንተ ይህንን እንትን ስታጡት የሙኒክ ወይ የፒኤስጂ አላፊው ካሸነፈ ከሙኒክ ወይ ከፒኤስጂ አላፊ የፒኤስጂ ደጋፊ ወይ የሙኒክ ደጋፊ ከበለው ዋንጫውን መታችሁ ጠይቁኝ፣ ድግሱ የት አለ ብላችሁ። የፒኤስጂ ወይ የሙኒክ ደጋፊ ኢትዮጵያ ውስጥ ካለ ማለት እደግስላችኋለሁ። አይበሉትም። ፒኤስጂ ወይ ሙኒክ በቃ ሙዳረክሹ በቃ እንደዚህ ረስና ይመጃችሁ። ኮንግራትስ አጥራለሁ ጋር ይመጃችሁ። እግዚአብሔር ይገባችኋል። ማርያምን ለፍታችኋል። ይመጃችሁ። ወይኔ ፈጣሪ፣ ምን አይነት ምሽት ነው! እግር ኳስ ከአንድ ወጣት አሰልጣኝና ተስፋ ካላቸው ተጫዋቾች የበላችሁን ጉልበት የነጠቀችውን የደም ጠብታ ዛሬ በእጥፍ በዚህ ዓመት ቆጥራ ልትመልስ እነሆ ፋይናል ደረስን። ሚኬል አርቴታ በአመታት ማንም ተከትሎ ማንም ሁለተኛ ደፍሮ ተከታታይ ያልደፈረውን አንድ እኔ ነኝ ያለ አሰልጣኝ በ100 ሚሊዮኖች ተጫዋች አምጥቶ የማስቀመጥ መብት ያለው ጥር ዝውውር ላይ የፈለገውን ተጫዋች የማምጣት መብት ካለው አሰልጣኝ ጋር ጉሮሮ ለጉሮሮ ተናንቆ ለፍቶ 4 ዓመታትን አሳልፎ በቬንገር እንኳን በአርሰናል ታሪክ ደግሞ ያልመጣን የሻምፒየንስ ሊግ ዋንጫ ለማምጣት የልፋቱን ውጤት ፕሪሚየር ሊግን ለመቀበል እነሆ ቀናችን ደርሶ የተሰበርን የተዘገፋን ያዘንን እራት ሳይበላ ያደርክ ማሊያህን የቀደድክም ኖርማል ይኸው ዛሬ ቀን ልትከስህ ነው ብራዘር ክለብህ እነሆ ይኸው ከስንት ጊዜ በኋላ ያን ሁሉ ድካምህን አሁን በዋንጫ ሊክስህ ፍጻሜ ደረስን። 90 ደቂቃ እንሟሟታለን። ቤተሰብ እኔ የሚያስፈራኝ ነገር አርሰናል ፍጻሜ መድረሱ አይደለም። ይሄንን አርሰናል እኔ አላቀውም። ይሄንን አርቴታ እኔ አላቀውም። ቤተሰብ እኔ አላቀውም። እንዴ ባለቀ ሰዓት አልቆ እንኳን እኮ ፕረስ አድርጉ እያላቸው ያለው ምን አይነት ፕረሲንግ ነው? ምን አይነት እንዴት አድርገው ነው የሚጫኑት? ሲከላከሉ እንደምታውቁት ነው ቤተሰብ እንዴት አድርገው ነው የሚጫወቱት? እኔ ይሄንን አይነት የአርሰናል አጫወት አላቀውም። እኔ ይሄን ዋንጫ እንደበሉት የምቆጥረው እንደበሉት ማለት ነው። በምን አይነት መንገድና ሁኔታ ነው ፒኤስጂ ወይም ሙኒክ ይሄንን የሚከላከሉት? እነሱ ክፍት ናቸው፣ ቢያገቡም ይገባባቸዋል። አርሰናል እንዴት ነው የሚገባው? መከላከሉ አይታችኋል፣ እንዴት ፕረስ እንደሚያደርጉ አይታችኋል። ይሄ ሉዊስ ኪሊ ባል ተሞተ ልጅ ተመልሷል። ሙሉ ነገሩን የቀየረው እሱ ነው። ወይኔ አርቴታ ራሱ በቃ ምንም መፍራት ትቷል። ይሄ ነበር የሚያስጠቃቸው፣ እሱን ነገር ትቷል። ወይኔ እናቴ ትሙት ፋይናል ደረስን፣ ቻምፒየንስ ሊግ ፋይናል ደረስን። እኔ ማመን አልቻልኩም። እግዚአብሔርን እኔ ማመን በህልሜ ነው
በህልሜ ነው ወይኔ እያየሁት ያሉት። ፋይናል ደረስን ቻምፒየንስ ሊግ። በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው። ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ። እናቴ ትሙት። ምን አይነት ቲም ያለን? ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን። ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው። ሳካ ግን ትችላለህ። የመጨረሻ ነው የምትችለው። እናቴ ትሙት። በጣም ነው ያስደሰትከኝ ማን። ሁሉም ተጫዋቾች ይችላሉ። ዛሬ ቤን ዋይት እንዲጮት በጣም ትችላለህ። ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት። እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታደርግ ነበር። እናቴ ትሙት ማለት ገና ይላችሁ አሁን ያላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል። ፋይናል ነገ ማለት ነው። ማንኛውንም ቲም ማግኘት እንችላለን። ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን። ገብቷችኋል? ከዚህ በኋላ ማንም አያስቆመን። ወይኔ ፋይናል ድረስ ወይኔ የት እንግባውን? እሺ የት እንግባ? እግዚአብሔር ስለ በቃ ችሎታ ነው። እኔ በደንብ በችሎታ ነው ያለፉት። በቃ ይሄን አምነን መቀበል ያለብን ነገር ነው። ገብቷል? እግዚአብሔርን አትሌቲኮ ከመከላከል ውጪ ስለ እግር ኳስ ዝም ብሎ ራንደም የእንግሊዝ ፕሪሚየር ሊግ ቲም ከአትሌቲኮ ይሻላል። ገብቷል? ምንም እግር ኳስ እንኳን መስራት መቀበል አልቻሉም። ይሄ ደደብ ሲሞኒ ደግሞ አንተ በ65ኛው አንተ ዝም ብሎ እንደሚቀያየረው በ65ኛው ደቂቃ ላይ ግሪዝማንን አልቫሬዝን አስወጥቷል። ይሄ 9 ቁጥራቸው ፕሮፌሽናል ተጫዋች ነኝ ይላል። ደግሞ አያፍርም አፉ ሞልቶ። እዚህ ቲም ውስጥ ምን እንደሚሰራም አላውቅም። የታወቀ ነገር ነው። እዛ መጨረሻ ላይ ግርግር ምናምን ይፈጣጥራል። ምንም አባታቸው እኮ አያመጡም አትሌቲኮ። በቃ ሲጀምር እንደማያስጥለውም የታወቀ ነገር ነው። ሆም ነው የሚጫወተው አርሰናል። አንተ ራንደም እንግሊዝ ቲም ይሻላል አልኩ። ይመቻችሁ። ፋይናሊስት ሆኖ እግዚአብሔርን አሁን ከፒኤስጂ እና ከሙኒክ ማን አባቱ ነው የሚገጥምሽ? ጋይስ ፋይናል ደረሰ። አርሰናል ቻምፒዮንስ ሊግ ፋይናል ደረሰ ማለት 1-0 አላስጠብቆ በስርዓት ፋይናል የሚገጥሙት ቡድኖች ባየር ሙኒክ ወይ ፒኤስጂ ነው። ከባድ ቲም ነው ምናምን ነው፣ ግን አንድ ጨዋታ ነው ፋይናል። በኢየሱስ ክርስቶስ ፋይናል ደረሰ። ኮንግራ እመቤቴን ኮንግራ። ምንም አይደለም ከዚህ ውጭ ኮንግራ። ስለ ኳሱ ምናምን ኮንግራ እንደፈለጋችሁ መጨፈር ትችላላ። እኔ ፍቃዱ ሰጥቻችሁ። አሬ ይመቻችሁ በኢየሱስ ስም። ኮንግራ 19ም ከመቀመጫ ተነስተ ለዚህ አርሰናል አጨብጭብ። ከማጨብጨብ ውጪ ምንም ምክንያት አታመጣም። ምንም ማለት አትችልም። ይቅርታ አርሰናል ይችላል። እንደ አርሰናል የሚችል እኔ አላየውም፣ ላይም አልችልም። አርሰናል ቻምፒዮንስ ሊግ ፕሪሚየር ሊግን ጥርግርግ አድርጎ ድብን አድርጎ ይበላል። ቻምፒዮንስ ሊግ ኢዝ ባክ ይላል። ወይኔ ልቤ በጫለ ማለት ነው። አረ በቃችሁ። እግዚአብሔር እስቲ ይሄን አትምሩንም አናሳዝናችሁ። ሌላው ቢቀር እንደው ስንትና ስንት ዓመት አብረን እርስ በርስ እየተቆጣጠርን እርስ በርስ እየተበሻሸቅን አልቆየን? እንኳን እኛ ጆን ጁትስና ንቃተ ህሊና ራሱ ማለት ነው ተዛዝነዋል እርስ በርስ። በቃ ፕሪሚየር ሊጉን ብሉት፣ ይሄኛውን ግን ተው። ሁለቱን ከበላችሁ እኛ አንችልም። እግዚአብሔር እንጎዳባቸዋለን። ቀጣይ ዓመት እንጠፋለን። ከዛ ከማን ጋር ነው ኳስ የምታዩት? ከማን ጋር ነው? ቲክቶክ ላይ መተህ አሸንፈህ ልታበሽቅ ስትል የለንም። ማንን ታበሽቃለህ? ስንኖር እኮ ነው የምታበሽቁንም ስንኖር ነውና ቻምፒዮንስ ሊጉን ተውት። ወይኔ በቃ ይበሉት ነው እነዚህ ሰዎች። እኔ ምንም አላማረኝ። ቢስሚላ የሚኬል አርቴታው አርሰናል ከ20 ዓመታት በኋላ ለሻምፒዮንስ ሊግ ፍጻሜ መቅረብ ችሏል። ቪዲዮ ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አርቴታ በአርሰናል ቤት ታሪክ ሊሰራ የአንድ ጨዋታ እድሜ ቀርቶታል። እውነት በጣም ነው የሚገርመው። ይሄ ቡድን ብዙ ተብሎ ነበር። በእንትና ይወድቃል፣ በአትሌቲኮ ማድሪድ በእንትና ይወድቃል ሲባል ነበር። ግን አሁን ዋንጫውን ለማንሳት የአንድ ጨዋታ እድሜ ቀርቶታል። በጣም የሚገርም ነው። በመጀመሪያ የአርሰናል ደጋፊዎች እንኳን ደስ ያላችሁ። የሚገርም ጨዋታ ነበር። አርቴታ ባለው አቅም ደፋር ሆኖ ሲያጠቃም ነበር። ከዛ ደግሞ ውጤቱን ለማስጠበቅም በመሃል ፈቀቅ እያለ ሲጫወት ነበር። ግን እችን የዛሬዋን ጨዋታ ኢንጆይ አድርጉ ባካችሁ። የአርሰናል ደጋፊዎች የሚለው ይሄን ነው። አትሌቲኮ እንትና በፒኤስጂ ሙኒክ ነው ምናምን ሊያስጨንቋችሁ ይችላል። ግን እችን ማለፋ ከፍጻሜ ቀን የዛ ቀን ደግሞ ፈጣሪ ያውቃል። እችን ብቻ ኢንጆይ አድርጉ። አሁን ለዌስትሃም ጨዋታ ራሱ ሞራል ይሆናል ብዬ አስባለሁ። ዛሬ ግን ጣፋጭ ምሽት ናትና ኢንጆይ አድርጉባት። ከ20 ዓመታት በኋላ ነው ክለባችሁ በሻምፒዮንስ ሊግ ለፍጻሜ የቀረቡና እንኳን ደስ ያላችሁ ማለት ፈልጋለሁ። ቪዲዮን ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ቴንክ ዩ